እባክህ አምላኬ እባክህ ልጄን ጠብቅልኝ። ከሷ ውጭ ማንም የለኝም። እስከ ዛሬም አንተ ጠብቀህ ነው። ይጧቱ ወንሽቲን እንደ ጀግና ስራርቶሽ አልነበረም? ዳግም ታሪክ ሰራ። ዳግም ወይዘሮ ገነት ከታገቱበት እንዲያመልጡ ረዳቸው። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ዛሬ በአዲስ ድራማ ብቅ ብዬላችኋለሁ። ተወዱታላችሁን ብዬ ተስፋ አደርጋለሁ። አደራን ድራማ ይዤላችሁ መጥቻለሁ። ዳግም ዛሬ ላይ ታሪክ ሰራ። ወይዘሮ ገነት ከታሰሩበት ከታገቱበት እንዲወጡ እርዳታ አደረገላቸው። ብሌን በእናቷ ምክንያት ስራ ለቃም ነበረ። በዚሁም አጋጣሚ ዳግም እናቱን አስፈትቶ ቀጥታ ብሌን ጋር እንድረስላት፣ ብሌን አደጋ ውስጥ ነች እንድረስላት በማለት ይላታል። ዝም በል አንተ ነክ እንደዚህ ያደረግከው፣ አንተ ነክ ልጄን ወጥመድ ውስጥ እንድትገባ ያደረካት በማለትም ይመልሱለታል። አሁን ነገሩን ሁሉ እንተውና ለብሌን እንድረስላት በማለት ቀጥታ ወደ ብሌን ይሄዳሉ። ብሌን ጋር እንደሄዱ ብሌንን ያገኟታል። ብሌን በጣም ትደሰታለች። እናቷንም ስታገኛት በጣም ተደስታ ትጠመጠምባታለች። በዚሁም አጋጣሚ ዳግም አጠገቧም ነበረ። ዳግም ምን ይሰራል? ምን ሊሰራ መጣ? በማለት ጥያቄ ትጠይቃለች። ሁለቱም እየተያዩ ዝም ብለውም ነበረ። እናቴ ለምን ዝም አልሽኝ? ንገርኝ እንጂ ብላም ትላታለች። አይ ዳግም ባለውለታችን ነው፣ ከታገትኩበት እንዳመልጥ ያደረገኝ እሱ ነው ብላም ትላታለች። ነው አይደል ትልና ብሌንም በጣም ትደሰትና ዳግምን ታመሰግነዋለች። በዚሁም አጋጣሚ ሳሚ ለአቶ በኃይሉ ደውሎ ገነት እንዳመለጠች ይነግረዋል። አቶ በኃይሉ በጣም የሚቆጡና ይደነግጡና ምን ታደርግ ነበረ? ምን ስታደርግ ነው ያስመለጥካት? ብሎም ይለዋል። አይ ያስመለጣት ዳግም ነው። በዚሁም አጋጣሚ ገነትና ብሌን ተገናኝተዋል በማለትም ይለዋል። በጣም ይናደዳል። ሰላም ለቃል ሄዳ ብሌን ከቤት እንደወጣች ትነግራታለች። ብሌን ቤቱን እንደማትፈልግና ከቤት ልትወጣ እንደሆነ ስትመክራትም አልመለስም አልፈልግም እንዳለቻት ለቃል ትነግራታለች። ቃልም በውስጧ ተደስታ እንኳንም ወጣች በማለት ውስጧን ደስ የሚል ቃል አሰምታ ፊቷን ፈገግ አርጋ ታያትም ነበረ። በዚሁም አጋጣሚ ሰላም እንዴ ምንድን ነው አንቺ ብሌን ከዚህ ቤት እንድትወጣ ደስተኛ ነሽ እንዴ ብላም ትላታለች። አይ ለምን አይደልሁም፣ ግን ለምን ወጣች? ምን ሆና ነው ብላ እንደገና ያዘነች መስላ መልሳ ትጠይቃታለች። ወይዘሮ ሰላም እንግዲያውስ አንቺ ሂጂና ለምኛት፣ እኔን እምቢ ብላኛለች፣ አንቺ ምከሪያት ብላም ትላታለች። አይ ትልና ነገሮችን ቅይስ ስታደርግና እኔ እሷ ብትመጣም ካሁን ወዲያ ቀርቤ ላላወራት ብላም ውስጧ እያወራችም ነበረ። በስተመጨረሻም ምን ነው ዝም አልሽኝ ብላም ትላታለች። አይ ላንቺ እምቢ ያለችሽን እንዴት ለእኔ እሺ ትለኛለች በማለትም ትመልስላታለች። ነገሮችን ቀይሳ የያዘችው ላፕቶፕ እሷ ስትመጣ ደንግጣ ነገሮች እንዳበለሻሸች ትነግራታለች። በቃ ይቅርታ፣ ሁለተኛ እንደዚህ አላደርግም በማለትም አንቺ ነሽ እንደዚህ ያደረግሽብኝ፣ አንቺ ከአንድ ገረድ ሰራተኛ እኔ ልጅሽን የበታች አድርገሽ ከሷ በታች አድርገሽ ነው የምታየኝ። አንድ ሰራተኛ ከቤት ብትወጣ አንቺ ምን አስጨነቀሽ? በማለት አንዳንድ ኃይለ ቃሎችን ስትነግራትም ነበረ። በዚሁም አጋጣሚ ሰላም በቃ ችግር የለውም ይቅርታ፣ ታሁን ወዲያ ብሌን ብትመለስ ላላስገባት ብላም ነግራት ትሄዳለች። ሁለተኛ አንቺንም እንደዚህ አላደርግሽም፣ አንቺ እኮ ለእኔ አንድ ልጄ፣ አንድ አይኔ፣ ሁለ ነገሬ ነሽ፣ ካላንቺ ማናለኝ በማለት እሺ ብላትም ትሄዳለች። ነገር ግን ወደ ቤት ስትመለስ ወደ ሳሎን ስትሄድ ብሌን እቤት ውስጥም ነበረች። አንቺ
ወተሻል አልተባለም ነበር? ለምን ተመልሰሽ መጣሽ? ብላም ትላታለች። ብሌንም የእናቷን ደስታ ትነግራታለች። እናቷ እንደመጣችና ከስራም የለቀቀችው በእናቷ ምክንያትም እንደሆነ ትነግራታለች። ነገር ግን ቃል የእናቷ መምጣትና መገኘት ኬርም አልመሰላትም ነበረ። እኔ ስለ እናትሽ መምጣትና መሄድ ምን አገባኝ? ስለ እናትሽ አያገባኝም። ግን አንቺ ስትፈልጊ የምትሄጂ ስትፈልጊ የምትመጪ ይህ ቤት የአረቄ ቤት መሰለሽ? በማለትም ተመልስላታለች። ለምንስ መጣሽ ብላም ስትላት አይ እኔ እትዬ ፈቅደውልኝ ነው በማለትም ትላታለች። ነው በማለት ቃል ተናዳ ተመልሳ ትሄዳለች። ልክ ስትመለስ ወይዘሮ ሰላም ከቤት ሲወጡ ታገኛታለች። አንቺ ሁለተኛ አላስገባትም ብለሽ አልነበረም? ለምን መለሻት? በማለትም ትመልስላት ትጠይቃታለች። አሳዝናኝ እኮ ነው፣ ለእናቷ ብዬ ነው፣ እናቷም ተመለሰች በማለትም አንዳንድ ነገሮችን ስትላትም ነበረ። ቃልም ደስተኛ አልሆነችም። በዚሁም አጋጣሚ ለምን መለሻት እያለች በጣም ተናዳ እያወራቻትም ነበረ። በሌላ በኩል ቀጥታ ዳግም አሁንም ቢሆን ይቅርታ ሊጠይቃት ሄደ። ገነትን ይቅርታ ሊጠይቃት ሄዶም ነበረ። በዚሁም አጋጣሚ ገነት ቁጭ ብለው ሽንኩርት እየከተፉም ነበረ። ዳግምን ሲመጣ በጣም ይደነግጣሉ። ምን ልሰራ መጣቅ አንተ ብለው ተደንግጠው ብድግ እንዳሉ እናቴ በጣም ይቅርታ ላደረግኩት ነገር ይቅርታ፣ እኔ ይህን ያደረግኩት እኔ ራሴ ነኝ፣ ግን ነገሮች እየጸጸቱ ላደረግኩት ነገር ይቅርታ ልጠይቃችሁን የመጣሁትኝ፣ ይህን ሁሉ ያደረግኩትኝ እኔ ነኝ፣ ግን አንተ ብሌን አታሳዝንክም ብላም ትለዋለች። አዎ ብሌን አሳዝናኝ ነው፣ ብሌን ላንቺ ብላ ስታለቅስና ስትሰቃይ ታየኝ፣ እኔንም ለእናቴ እንደዚህ ከእናቴ ያለያዩኝ እነሱ ናቸው እና በጣም ይቅርታ በማለትም ይቅርታውን ትቀበለዋለች። እሺ ልጄ በማለት እነሱንም ይቅርታውን ተቀብለው ቀጥታ እያወሩ እያለ ብሌን ትመጣለች። ብሌንም ስትመጣ እሷን ያገቷት ወይዘሮ አቶ ሳሚና በኃይሉ እንደሆኑም ሲያወራ ትሰማለች። ብሌንም በጣም ድንግጥ ትልና ምንድን ነው የሰማሁት? ምንድን ነው? እውነት እማዬ አንቺን ያገተሽ ኃይሉ ነው በኃይሉ ነው በማለት ስሜታዊ ሆና አሁን ሄድላቸዋለሁ፣ እኔ ታልሄድኩላቸው ነገሩን ታልነገርኳቸው መቼም ቢሆን ሊያርፉ አይችሉም፣ እነሱን አውቃቸዋለሁ፣ ክፉ ሰዎች ናቸው፣ አንተንም እሷንም ሊያጠቁክ አልፈልግም በማለት ቀጥታም ትሄዳለች። በዚሁም አጋጣሚ ሳሚና በኃይሉ ቁጭ ብለው ጠረጴዛ ላይ እያወሩም ነበረ። ቀጥታ ብሌን እነሱ ጋር ሄዳ ምንድን ነው ከእናቴ የፈለግከው? እናቴን ለምንድን ነው ሲያገትካት? እንግዲያውስ እያንዳንዱን ነገር ለሰላም እነግርልካለሁ። አንተ ለእህትክ ያልሆነ ጨካኝ ለማንስ ትሆናለህ? ልጇ ያልሆነችው ልጅሽ ነች ብለክ እንዳመጣህና እሷን ልታግታት ልትገላት እየተከታተልካት እንደሆነ ነገሮችን ሁሉ ነግራለሁ በማለትም ትለዋለች። አስጠንቅቃውም ትሄዳለች። በኃይሉም በጣም ይደነግጣል። ደንግጦም ለቃል ይደውላል። ለቃል ደውሎ ብሌን ነገሮችን ሁሉ አንቺ የሰላም ልጅ እንዳልሆንሽ ሁሉ ነገሩን ለሰላም ልትነግር ነው በማለት ይላታል። እና ምን ይሻለኛል ብላ እሷም ደንግጣ ልብሴን ይዤ ልውጣ? አይ እንደሱም አይደለም ነገሮችን አስተካኪ በማለት እሺ አስተካክላለሁ ብላ ቀጥታ ወደ ቤት ትገባለች። ወደ ቤትም ስትገባ ብሌን ለሰላም እየደወለችም ነበረ። ለሰላም ስትደውል ለማን የምትደውዩ ብላም ትጠይቃታለች። ለሰላም እንደምትደውል ታውቃለች። ስልኩን ከለዋ ላይ ንቅጥ ታደርግና ለምንድን ነው ለእናቴ የምትደውዩ? ዝም በይ አስመሳይ፣ እናትሽ አይደለችም በማለት ትመልስላታለች። ለማንኛውም ስልኬን አምጪ ብላም ስልኳንም ትቀበልና ቀጥታ ትደውላለች። ቀጥታም ደውላ ለወይዘሮ ሰላም ቶሎ እንደምትፈልጋት ፈልግሻለሁ፣ ቶሎ ነይ፣ ነገሮችን እዚህ ስትደርሺ እነግርሻለሁ በማለትም እንግዲህ ትጠራታለች። ወይዘሮ ሰላምን በድንገት ይመጣሉ። በድንገት ስትመጣ ቃል በጣም ትደነግጣለች። ምን ነው ደነገጥሽ ብላም ትጠይቃታለች። አይ አልደነገጥኩም፣ ምን ነው ዝም ብዬ ነው በማለትም ትመልስላታለች። ብሌን ለሰላም ነገሮችን ለመናገር ምንም አልቻለችም። ንገሪኝ፣ ምንድን ነው አስደነገጥሽኝ እኮ ምንድን ነው ልትነግሪኝ የፈለግሽው እያለችም ስትላትም ነበረ። ነገር ግን ቃል አንዴ ምግብ ልስጥሽ፣ አንዴ ሻይ ላምጣልሽ እያለች ነገሮችን ለመቀየር ካፍካፏም ስትነቅጣት ነበረ። እባክሽ ቃል ምን ሆነሽ ነው? አላስወራሽኝም እኮ ምንድን ነው ነገሮችን ካፍካፌ እያልሽኝ ነው ብላም ትላታለች። አይ ሰላም ብሌን ቃል ላንቺ እንድነግርሽ ነገሩን ላንቺ እንድነግርሽ አልፈለገችም፣ ለዛ ነው ብላም ትላታለች። እውነት ነው? አይ አይደለም፣ ንገሪያት፣ ለምንድን ነው የደወልሽላት? ምን ልትነግሪያት ፈልገሽ ነው በማለትም እንዳላወቀ ብላም ትላታለች። በዚሁም አጋጣሚ ወይዘሮ ሰላም
ስልክ ይደወልላቸዋል። የተደወለላቸውም ስልክ እንግዲህ በኃይሉ መኪና ሰው እንደገጨም ነው። ወይዘሮ ሰላም በጣም ደንግጠው በኃይሉ ሰው ገጭ መሄድ አለብኝ በማለትም ቀጥታ ይሄዳሉ ማለት ነው። በዚሁም አጋጣሚ ልክ እንደሄዱ ቃልና ብሌን ቁጭ ብለው ቃል ለብሌን አንቺ አስመሳይ አሁን እናትሽንም አንቺንም ወጥመድ ውስጥ እንደጨመርሽ ወቂ፣ ነገሮች አይሳኩልሽም። አንቺ በኃይሉን አላወቅሹም፣ ቀላል ሰው መስሎሻል። አሁን ዋጋሽን ታገኛለሽ እያለች እያስፈራራቻትም ነበረ። በዚሁም አጋጣሚ በኃይሉና ሳሚ በጨለማ ከቃል ጋር ተነጋግረው እንግዲህ በጨለማ መጥተው ነበረ የመጡትም እንግዲህ ቃል እቤት ውስጥ ሰላም እቤት ውስጥ ገብታ አይታ እንደተኛች አረጋግጣ ነግራቸዋለች። በዚሁም አጋጣሚ ግን ምን ልታደርጓት ነው እያለችም ስትላቸውም ነበረ። አንቺ ዝም በይ፣ አሁን ተኝታለች አይደል? ያችን ነገረኛ አሁን እናደርግላታለን በማለት ቀጥታ በጨለማ ይገባሉ። እየገቡም እያለ ወይዘሮ ገነት እባክህ አምላኬ ልጄን አደራ እያለች በጸሎት ልጇንም እያሰበች ነበረ። ነገር ግን ቀጥታ ብሌን የተኛችበት ነበር በጨለማ የገቡት። በጣም ትደነግጣለች። ስትነቃ እነሱ ከፊት ለፊቷ ቆመዋል። እነሱም ልክ ዋይ ብላ እንደ ጮኸች እንቅ አድርገው ይዘዋታል። ውድ ቤተሰቦቼ ብሌንስ ምን ትሆን ይሆን? መጨረሻዋ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።